ጤና ይስጥልኝ እንደምን አላችሁ ወደ ሸገር ኤፍኤም ቤተሰቦች ሄሎ ቱሞሮ የተሰኘው የፖድካስት ዝግጅታችን ላይ እንገኛለን። አዲስ ሞደርን የተሰኘ ኤግዚቢሽን ላይ ተገኝተን ከአርክቴክት ዮሐንስ ግርማ ጋር ቆይታ እናደርጋለን። እስከ መጨረሻው ድረስ ቪዲዮ እንድትመለከቱ እየጋበዝን ከሸገር ጋር ስለምትሆኑ እናመሰግናለን። ዮሐንስ እንግዲህ ግዳችን ስለሆንክ አመሰግናለሁ። እኔም አክብራችሁ ስለመጣችሁ ኤግዚቢሽኑ ስላያችሁ አሁን ዛሬ ስለምናደርገውም ቆይታ ከልብ ነው የማመሰግነው። ራስን አስተዋውቅና እንጀምር። ዮሐንስ ግርማ እባላለሁ። ሰዓሊና ሰልፍ ቶት ቪዥዋል አርቲስት ነኝ። ተወልጄ ያደኩት አዲስ አበባ ለፒያሳ ቅርብ የሆነ አካባቢ ነው። 2015 ጎንደር ዩኒቨርሲቲ ነው ግራጁዌት ያደረኩት። እንግዲህ ስዕሎቹንም አዲስ ሞደርን ኤግዚቢሽንን ለመመልከት ሞክሬያለሁኝ። የድሮ ህንፃዎችን ነው በስዕል መልክ ያመጣቸውና እንዴት ይህ ሀሳብ መጣ? እንዴት ይህ ሀሳብ ተወለደ? ይህ ሀሳብ የመጣው ተወልጄ ያደኩት እዚሁ ፒያሳ አካባቢ ነው እና እነዚህ ቦታዎች ላይ የመሄድ የማየት እድሉ ነበረኝ። ፒያሳ ላይ የነበሩ በፊት ህንፃዎቹ በተለይ 19 መጀመሪያ ላይ የተገነቡ ህንፃዎች ቨርናኩላር የምንላቸው ኢትዮጵያዊ ተች ያላቸው ህንዶች፣ አርመኖች በእርግጥ እዛ ላይ ተሳትፈዋል። ግን የኛ የምንላቸው በእንጨት የተሰሩ ብዙዎቹ ደግሞ ጂ+1 የሆኑ ብዙዎቹ ሬስቶራንት፣ ካፌ ነበሩና እነሱ ቦታ ላይ የመሄድ የማየት እድል ነበረኝ። ግቢም አርኪቴክቸርም ሳልገባ አካዳሚ ሳልገባ በፊት ከገባው በኋላ እነዚህ ነገሮች ላይ ስኬች አደረግ ነበር። ጎንደር ነው የተማርኩት። ጎንደር ጣሊያን የሰራቸውን ህንፃዎች ከተማ ውስጥ ላይ ያሉትን ፒያሳ ላይ ያሉትን ሲኒማ ቤቱን፣ ኢትዮ ቴሌኮም ያለበት ህንፃ እነሱን ስኬች አደረግ ነበር ከተማ ላይ እየወጣውና አንድ ከሱ መጥቷል። ሁለተኛው ደግሞ የዛሬ ዓመት አካባቢ ካሳንቺስ የሚገኝ የቤተሰባችን ቤት ነበረና የአቶ መላኩ ቤት እሱ ፈረሰ የዛሬ ዓመት አካባቢ እና ከአጎቴ ጋር አጎቴ ሳሊ ነው እና ለምን እነዚህን ህንፃዎች አታነሳም? እነዚህ ቅርስ የሆኑ ህንፃዎች እየፈረሱ ነው እያጣናቸው ነው እና ዶክመንት ለምን አታረግም በሚል ከሱ ጋር ተነሳ። ከዛ ከ45 የሚሆኑ ህንፃዎችን ከሱ ጋር ሊስት አረግን። ከዛ ከ45ቱ 32ቱን በፊዚካል ፔይንቲንግ ዶክመንት አረግን። ከዛ ውጪ ሞዴል እና ዶክመንታሪ ሰራን ማለት ነው። መነሻዎቹ እነዚህ ናቸው። ዶክመንት የማድረግም ሀሳብ ጭምር ነው ማለት ነው። አዎ፣ እንደ ሌሎች ኤግዚቢሽኖች ብቻ አይደለም፣ እንደ አርት ኤግዚቢሽን ብቻ አይደለም። እነዚህ ህንፃዎች ብዙዎቹ ዶክመንቴሽን የላቸው፣ ዶክመንት የተሰራላቸው አሉ። እነሱም እድሳታቸው ሲሰራ፣ ሪኖቬሽናቸው ሲሰራ አብሮ ዶክመንት የተደረጉ ናቸው እንጂ ከመጀመሪያው ጀምሮ ዶክመንት አልተደረጉም ብዙዎቹ ህንፃዎች። ዶክመንት የሚያደርጉት ደግሞ የሰሯቸው አርክቴክቶች የነሱ ማለት አሁን ሾሜት ወይ ዘልማኒ እስራኤሎቹ እነሱ ናቸው ዶክመንት የሚያደርጉት። የእኛን ታሪክ ነጮቹ ናቸው ዶክመንት እያደረጉ ያሉትን። እኛ ዶክመንት አላረግ ነው እና ከኤግዚቢሽንም አልፎ ዶክመንቴሽንም የካታሎግ ነገር አዘጋጅተናል። ከዛ ውጭ ዶክመንተሪው፣ ሞዴሉ፣ ፔይንቲንጉን ጨምሮ ዶክመንቴሽን አካል ናቸው። ይሄ እንቁላል ቤት የአፄ ሚኒሊክ የጸሎት ቤትና አስተዳደራዊ ጉዳዮች ይፈጸምበት የነበረበት ቤት ነው። ዩኒቲ ፓርክ ውስጥ ነው የሚገኘው። 1890 ነው የተገነባው። አዲስ አበባ ስትገነባ ጥቂት ከነበሩ ኪነ ህንፃዎች እና ቤተመንግስት ውስጥ ይሰሩ ከነበሩ ከሌሎቹ ትንሽ ዘግየት ብሎ ነው የተሰራው። ማለትም ከግብር አዳራሽ የግብር አዳራሹ ይቀድማልና ይሄ ከግብር አዳራሽ ቆየት ብሎ ነው የተሰራውና አፄ ሚኒሊክ የጸሎት ቤታቸው እና ከተማዋንም ለመቃኘት እንዲሁም አስተዳደራዊ ጉዳዮች እንግዶችን ይቀበሉበት የነበረበት ቤት ነው ወይም ቤተመንግስታቸው ነው። ህንዶቹ ከጎንደር ድረስ ደግሞ የመጡ ኢትዮጵያውያን እንዲሁም አርመኖቹ ኪነ ህንፃው ላይ ሲሰራ ተሳትፎ ነበራቸው። እነዚህ ሬሊንጎቹ፣ አክሰንቱ ላይ ያሉት ኤሌመንቶች፣ ውስጥ ደግሞ ሲሊንጎቹ ላይ ያሉት ዲኮሬቲቭ የሆኑ ኤሌመንቶች
የህንዶቹ አሻራ ብዙ ይታያል እንቁላል ቤት ላይ። እንቁላል ቤት የሚለውን ስያሜ ያገኘው ይሄ ዶም ላይክ ስትራክቸር ከላይ ካለው ቅርጽ የመጣ ነው። ከሱ ቅርጽ የመጣ ነው እንቁላል ቤት የተባለው እና እድሳቱ ዲዛይኑ በማን ነው የተደረገው? እንትኑን ስናየው ይሄ ኪነ ህንፃውን ስናየው ህንዶች እዛው ህንድ ካሉ ኪነ ህንፃዎች ጋር በብዙ ይመሳሰላል። የኛ ትንሽ ኤሌመንቶች አሉ። አሁን የነሱ ኪነ ህንፃ ላይ ብሪጆች የሉም። አንዱ ኤሌመንት ከሌላው ኤሌመንት የሚያገናኝ ብሪጅ የለውም። ዶሞች አይኖሯቸውም። አንዳንዶቹ ላይ አሉ፣ ግን ሌሎቹ ላይ በብዙ ተመሳሳይ ነው። ህንድ ውስጥ አሁን ድረስ ካሉ ኪነ ህንፃዎችና ዲዛይኑም የነሱ ይመስላል። ግን ኮንስትራክሽኑ ላይ እና ዲኮሬቲቭ የሆነው ነገር ላይ ግን ብዙዎቹ ህንዶች እንደነበሩ ዶክመንቴሽን ላይ አግኝቻለሁ። ፕላኑን ኤምኤች እና ሌላ አንድ የዲዛይን ቢሮ እድሳቱን የሰሩት እነሱ ናቸው እና እነሱ የሰሩት እድሳት ላይ ዶክመንት አድርገውት አርኪቴክቸራል ፕላኑንና ኢሊቬሽኑን ከዛ ውስጥ ነው ያገኙት። በደንብ ይታያል ዲዛይኑ። ያ አጠቃላይ እስከ ፋውንዴሽን ከመሬቱ ጀምሮ ግራውንድ ፍሎር፣ ፈርስቱ ፍሎር እና ሰከንድ ፍሎር ድረስ እቺ የመጨረሻዋ ፍሎር ወይም እቺኛዋ ፍሎር የጸሎት ቤት ነች። አሁን ብዙዎቹ ቤተክርስቲያኖች ላይ ነው እነዚህ ብረቶች ምናምን የምናየው። የዛን ጊዜ ቤተመንግስቶች ላይ የምናይ ነበርና ያ ስሜት እንዲመጣ እነዚህን ተጠቅመዋል። እነዚህ አስተዳደራዊ ጉዳዮች እንግዶችን የሚጠቀሙበት የነበረበት ቤት ነውና እነዚህ ስቴሮቹ ናቸው ወደ ላይ የሚወስዱት ስቴሮች ናቸው። ተለቅ ይላል። እዚህ ውስጥ ከሰራ ነው ትልቁ 2 ሜትር በ2 ሜትሩ ይሄ ነው እና ፕሮፖርሽኑን ለማግኘት ትንሽ ሳይዙ ከበድ ሲል ቦታ ይፈልጋል ራቅ ብሎ ለማየት እና እሱ ትንሽ አስቸጋሪ ነበር። ግን አሁን ጥሩ ሆኖ መጥቷል። እኔም ሳየው በጣም የወደድኩት ስራ ነው። እንግዲህ በሙያ አርክቴክት እንደመሆነ መጠን በደንብ ለዚህ ነገር ቅርብ ነህ። ብዙ ጊዜ የኛ ሀገር የኪነ ህንፃ ታሪካችን ጥልቅና በፊትም የነበረ ነገር ነው። እሱን እስኪ አሁን ካሉት ከዘመናዊ የህንፃ ዲዛይኖች ጋር አያይዘን የኢትዮጵያን የኪነ ህንፃ ታሪክ ብናነሳ ደስ ይለኛል። የኢትዮጵያ ኪነ ህንፃ ታሪክ በጣም ወደኋላ ወደ 2000 ዘመን ተመልሰን ማየት እንችላለን። ከዚህ ኤግዚቢሽን ጋር ደግሞ የበለጠ የሚያገናኘው ዘመነ መሳፍንትና 1960ዎቹ ላይ ያሉትን ነው። 2000 ስንመለስ የአክሱም የየሃ ስልጣኔ፣ ከዛ የዛጉዌ ይመጣል፣ ላሊበላ የእነሱ ኪነ ህንፃ አለ። ከዛ ደግሞ ወደ ፋሲል፣ ከዛ በኋላ ዘመነ መሳፍንት ከጎንደር በኋላ 1850ዎቹ 1880 አካባቢ አዲስ አበባ ያን ያልተመሰረተችም ጎንደር ከተማ እያለች እንዲሁም አጼ ምኒልክ ወደ ንግስና ሲመጡ አንኮበር የነበረ የእሳቸው መኖሪያ ነበር። ከዛ በኋላ ደግሞ ወደ መናገሻ ነው የመጡት። ከመናገሻ መጀመሪያ የታሰበው ከተማ ይሆናል ተብሎ የታሰበው መናገሻ ነበር፣ አዲስ አበባ አልነበረም እና እቴጌ ጣይቱ ታመው አዲስ አበባ መጥተው ፍልውሃ ነበረ ይቀመጡ የነበሩት እና አጼ ምኒልክ እሳቸውን ለማግኘት ነው አዲስ አበባ ይመጡ ነበረ ወይም ፍልውሃ ይመጡ ነበረና በሱ ምክንያት ነው አዲስ አበባ ዋና ከተማ የሆነችው እንጂ ላንድስኬፓቸውንም ስናየው የበለጠ የመናገሻ የቀጥ ያለ ፍላት የሆነ ላንድስኬፕ አለው። እንደ አዲስ አበባ ገባ ወጣ የሚል አልነበረውም እና ዘመነ መሳፍንት ላይ የኢትዮጵያ ኪነ ህንፃ በጣም ይሄ ፍሎሪሽ ያደረገበት ዘመን ነበር። ብዙ ኪነ ህንፃዎች ይሰሩበት የነበረበት ዘመን ነው። ይሄ ቨርናኩላር የምንላቸው ደግሞ በእርግጥ ህንዶቹም ጣሊያኖቹም ተጽዕኖ ነበራቸው እዚህ ከተማ ውስጥም። ከዛ ውጪ አዲስ ዓለም ላይ፣ አንኮበር ላይ፣ እንጦጦ፣ አዲስ አበባም ከመምጣታቸው በፊት አሁን ያለው ቤተመንግስት ከመምጣታቸው በፊት እነዚህ ሁላ ቦታዎች ነበሩ። ከዚህ ውጪ ጅማ ላይ አባጅፋር ቤተመንግስት የመጀመሪያው ማለት እንችላለን። ዶክመንተሪያችን ላይም አንስተነዋል እና ብዙ ኪነ ህንፃዎች አሉ በየከተማው እና
ወደ ስልሳዎቹ ደግሞ ስንመጣ በተለይ ደግሞ የአፄ ኃይለሥላሴ መንገስ እና የኢሴ የዩናይትድ ኔሽን ኢኮኖሚክ ኮሚሽን ፎር አፍሪካ ወደዚህ መምጣት ብዙ ኪነ ህንፃዎች ከዘመነ መሳፍንት በኋላ የተቀዛቀዘውን የኢትዮጵያን ኪነ ህንፃ እንዲነቃቃ አድርጎታል። ኢሴ ተገነባ። ኢሴን ኃይለሥላሴ በ3 ወር ህንፃውን ዲዛይን እንዲደረግ በ18 ወር እንዲገነባ አደረጉ። ከዛ በኋላ እሱን ተያይዞ የሚመጡ እንግዶች የቦሌ ዓለም አቀፍ አውሮፕላን ማረፊያ ወይም በቀድሞ ስሙ የእሳቸው በንጉሱ ስም የተሰየመው ሆቴሎች፣ ራስ ሆቴል፣ ጊዮን ሆቴል፣ ሂልተን ሆቴል እነሱ እንዲገነቡ አስፋልቶች እንዲሰፉ ሆኑና ወደ ስልሳዎቹ ስንመጣ ዘመነ መሳፍንት ላይ የኛ የነበረው በጣም እንትን የነበረው ኪነ ህንፃ እስከ 1960ዎቹ ላይ ተቀዛቅዞ ነበር። ስልሳዎቹ ላይ በእነዚህ ምክንያቶች ይነሳል። ብዙዎቹ አርኪቴክቶች ግን ነጮች ነበሩ። የተወሰኑ አርኪቴክቶች አሉ። አሁን ናሽናል ሙዚየምን የሰራው ጋሻው ቤዛ ይባላል። ኢትዮጵያ አርኪቴክት ነው። ክርክር አለ፣ ኢትዮጵያዊ ነው አይደለም የሚል ክርክር አለ። ሚካኤል ቴዎድሮስ 1960ዎቹ ላይ የነበረ ኢትዮጵያ አርኪቴክት ነው። ከዛ ውጭ ግን ነጮቹ በብዛት ተሳትፈዋል። የኃይለሥላሴ አዲስ ዩኒቨርሲቲ ብዙ ዶክመንት መደረግ ያለበት ቤት ነው። ብዙ ከዋናው መግቢያው በር ጀምሮ ለብዙዎቹ ዩኒቨርሲቲዎች የበር እንዴት ነው ኢንስፓይሬሽን ሆኗል። አዳዲስ ዩኒቨርሲቲዎች ሲገነቡ በበር ነው የሚጀምሩት፣ ትላልቅ ዲዛይን በማሰራት እና ለዛ ሁላ መነሻ የሆነ በር ነው እና እሱ በጣም ዲኮሬቲቭ የሆኑ ኤሌመንቶች አሉት። ዩኒቨርሲቲ መግቢያው በር ላይ ጽሁፉ ካለበት አዲስ ዩኒቨርሲቲ ከሚለው አንበሶቹ፣ ከዛ እነዚህ ስንዴ የሚመስሉት፣ እዛ ላይ ደግሞ በድንጋይ የተቀረጹ የሂውማን ፊገሮች አሉን። በደንብ በዲቴል ነው የተሰራው ዋናው በር። ይሄ ደግሞ እዛው ዩኒቨርሲቲ ውስጥ ያለ ጆን ኤፍ ኬኔዲ ላይብራሪ ነው። ጆን ኤፍ ኬኔዲ 1961 ነው የሞተው። ይሄ ላይብራሪ ደግሞ 1961 እሱ ከሞተ 64 ላይ ነው የተገነባው። የአሜሪካን ኤምባሲ ነው ፈንድ አድርጎት የተሰራው እና በሱ ስም እንዲሰየም ነው የተደረገው። ከዛ የምርቃቱ ጊዜ የእሱ ቤተሰቦች ተገኝተው ነበር። የጆን ኤፍ ኬኔዲ ላይብራሪ ምርቃት ላይ ማለት ያ አሁን ስልሳዎቹ ውስጥ ከተገነቡ ኪነ ህንፃዎች የአዲስ ዩኒቨርሲቲ ጆን ኤፍ ኬኔዲ ለየት ይላል። የአሜሪካን የዲዛይን ቢሮ ነው። እኔም ሪሰርች ሳደርግ አሁን ያ ቢሮ የአካዳሚ ሆኗል፣ አርኪቴክቸራል ስኩል ሆኗል። እና አሁን እዚህ ላይ ከምናነሳቸው ሾሜት፣ ሜዝዲኒ፣ ዘልማኒፍ ብዙ ከተማ ውስጥ እንደሰሩት የአርኪቴክቶች አይደለም የዲዛይን ቢሮም የሚጠቀሰው እና የብሩታል የሆነ የአርኪቴክቸራል ኢለመንት አለው፣ ግን ከኛ ክላይሜት ጋር የሚሄድ ብሩታሊዝም የመጀመሪያው የሁለተኛው ዓለም ጦርነት በኋላ የመጣ የአርኪቴክቸራል ስታይል ነው። የኮንስትራክሽን ማቴሪያል እጥረት ስላለ የፊኒሽንግ ማቴሪያል ባለው ወይም ስትራክቸሩ በተሰራበት በዛው ነው የሚጨረሰው። ፊኒሽንግ ማቴሪያል የለውም እና ይሄም የብሩታል ቴክኒክ አለው። ከሰከንድ የሁለተኛው ዓለም ጦርነት በኋላ የመጣም ዘመን ስለሆነ እና ግን የእኛን ኮንቴክስት እንዲመስል የኢንቫይሮንመንቱን አዳፕት ለማድረግ ሲባል ይሄ በጣም ምንድነው ምሽግ የሚመስል ነገር አይደለም። ብሩታል ሲባል እንደ ምሽግ አይነት ነው። በጣም ኮንክሪት ይበዛቸዋል። የብሩታሊዝም ትክክለኛ መገለጫው ናሽናል ሙዚየም፣ አሁን ቀለም የተቀባው ናሽናል ሙዚየም እሱ ሲታይ ራሱ በጣም ኮንክሪት ነው። ሪሰስድ የሆኑ ዊንዶዎች ናቸው ያሉት። እዚህ ግን ሰፋ ሰፋ ያሉ ዊንዶዎችን ነው የምናየው እና ብሩታል ሆኖ ግን እንደዚህ አይነትም ቴክኒክ አለ። ወደ አፍሪካ ውስጥ ሲመጣ የዌስተርኖቹ ክላይሜት አይደለም እኛ ጋር ያለውና ከዛም የመጣ ይመስለኛል። ዊንዶዎቹ በጣም ሰፋ ይላሉ፣ ግን የብሩታል የሚመስሉ ኤሌመንቶች ግን አሉ። እነዚህ ቨርቲካሊም ላይም ያሉት ኤሌመንቶች ማለት ነው። ይሄኛውንም ዘመን ደግሞ እንዳሰውና የበፊቶቹን እንግዲህ በደንብ አንስተህልናል። ግን አሁንም ያሉትን ዘመናችንን በእኛ ዘመን ደግሞ ያለውን ስናይ በተለይ ከበፊቱ አንጻር አሁን ላይ በደንብ
እንትኖች የቢልዲንግ በደንብ ተስፋፍቶ ነው የምናየው እና አሁን ላይ ያሉት ዲዛይኖች ምን ይመስላሉ? ምክንያቱም አሁን ላይ ከድሮዎቹ ያንተን ስዕሎች በደንብ አድርገን ስናይ ህንፃ ብቻ አይደለም፣ እነዛ ቦታዎች ታሪክም አላቸው እና ታሪካቸውንም ጭምር ነው ዶክመንት አድርገህ እያወሳህ ያለው። ስለዚህ ኪነ ህንፃ ከኪነ ህንፃነት ወይም ደግሞ ከአገልግሎቱ ባለፈ የአንድን ሀገር ታሪክ ይይዛል፣ የአንድን ነገር ቦታ ይይዛል እና አሁን ላይ ያሉት የህንፃ ዲዛይናችንስ ምን ይመስላሉ? እነሱ ላይ ብንጫወት መልካም ይመስለኛል። በጣም አሪፍ። ይሄ ሀሳብ የበለጠ አሁን ላይ ያሉ በተለይ እዚህ ሴክተር ላይ የምንጠቅሳቸው ሰዎች አሁን ስላለው ኪነ ህንፃ ሀሳባቸውን ቢሰጡ የበለጠ እነሱም ሀሳብ አላቸው ወይም መግለጽ ይችላሉ። እኔ አሁን ስላለው ኪነ ህንፃ ሳስብ አሉ እንዲህ ትላልቅ አርኪቴክቶች የምንጠቅሳቸው አርኪቴክቶች አሉ። የዛ ጊዜ የነበሩ የአርኪቴክቸራል ስታይሎች አሉ። የተለያየ ብሩታሊዝም፣ ሞደርኒስት ውስጥ የሚካተቱ እነሱ አይደለም አሁን ያሉት የአርኪቴክቸራል ስታይሎች በሙሉ ተቀይረዋል። እኔ አሁን እዚህ ዘመን ላይ ቆሜ ስለዚህ ዘመን ስናገር የበለጠ ተጽዕኖ ያለብኝ ወይም እንትኑ ያለኝ ፓሽኑ ያለኝ ይሄ ሞደርኒስት የሚባለው ወይም ቨርናኩላር ወደኋላ ተመልሶ ነው እና በዚህ ዘመን ላይ ግን የተወሰኑ አርኪቴክቶችን ፕሮፌሽኑን ወይም ሴክተሩን በደንብ ፕራክቲስ እያደረጉ ያሉ ብዬ ማሰባቸው ሰዎች አሉ። የተወሰኑ አርኪቴክቶች ፕሮፌሽኑን በጥሩ ሁኔታ ፕራክቲስ እያደረጉት እኛም አካዳሚ ውስጥ እያለን ጥሩ ይሄ እንደ ኬዝ የምንጠቀማቸውን ህንፃዎች የሰሩልን አርኪቴክቶች አሉ። እዚህ ዘመን ላይ አዲስ አበባ ውስጥ ያሉ ስቴርስ አሁን ምሳሌ ነው። ሳር ቤት መታጠፊያዋ ጋር የምትገኝ ህንፃ አለች እና ዘለቀ በላይ ይባላል አርኪቴክቱ። ጂኦሜትሪን ይወዳል እና ፕሮፌሽኑን በደንብ ለእኔ ፕራክቲስ እያደረገ አለ የምለው አርኪቴክት አንዱ ከብዙዎቹ አንዱ እሱ ነው። ፋሲል ጊዮርጊስ፣ ዳዊት በንቲ፣ ራሄል ሻውል፣ አለበል ደስታ እነዚህ በሙሉ አሁን ካሉት ከብዙዎቹ ትላልቅ ከምንላቸው አርኪቴክቶች ውስጥ አንዱ ናቸው። ከዚህ ውጭ አካዳሚ ውስጥ ያሉ ፕሮፌሽኑን በደንብ ፕራክቲስ እያደረጉ ያሉ አርኪቴክቶች አሉ። ስቴርስን አሁን ለመግለጽ ያህል ስቴርስ የሚለውን ስም ራሱ ያገኘው ኮሪደር የለውም፣ ቤቱ ኮሪደር የለውም። ስቴሮቹ ብቻ ነው አክሰስ የሚደረገው። ቪዥዋሊ ሲታይ ቢልዲንጉ 3 ፍሎር ነው ያለው። 3 ፍሎር ያለው ነው የሚመስለው፣ ግን G+5 አይነት ቢልዲንግ ነው እና ያን ህንፃ ከኮሪደር ውጪ በስቴር ብቻ ህንፃው አክሰስ እንዲደረግ ማድረግ በጣም ፈታኝ ለእንትን ይሄ ፋይናንሻል ለሆነው ነገር እንዲሁ አሁን ከብዙዎቹ ከሚሰሩት ነገሮች አንጻር ስናየው አዋጭ አይደለም። ግን ሴክተሩን በደንብ ፕራክቲስ ከማድረግ አንጻር ግን በቃ እንደ ኬዝ ሆኖ በተለይ አካዳሚ ውስጥ ላለ ተማሪ የሚያየው ከዛ የሆነ ዘመን ላይ ደግሞ ይሄን ዘመን ዶክመንት የሚያደርግ አንድ ተማሪ ሊጠቅሰው የሚችል ህንፃዎች አንዱ ስቴርስ ነው። ሌሎችም ቅድም የጠቀስኳቸው አርኪቴክቶች የሰሯቸው ብዙ ህንፃዎች አሉ። ቤኒን መስጊድ ወይም ኑር መስጊድ ፊት ለፊት ከአትክልት ተራ ወደ ተክለ ሃይማኖት ስንወርድ ቁልቁለቷ ላይ ያለ አፓርትመንት ነው። ሻሎማይ አፓርትመንት ይባላል። ሻሎማይ ነው፣ እሳቸው ናቸው ያሰሩት። አርኪቴክቶቹ ዘልማኒቭ እና ሚካኤል ቴዎድሮስ ናቸው። 1960ዎቹ ውስጥ አዲስ አበባ ላይ አሻራቸውን ካሳረፉ አርኪቴክቶች ውስጥ ሁለቱ አንድ ላይ ናቸው። ብዙ ጊዜ የሚጠቀሰው ግን ዘልማኒቭ ነው። እስራኤሎቹ ዶክመንት ሲያደርጉ እሱን ነው ዶክመንት የሚያደርጉት እና ሚካኤል ቴዎድሮስን አይጠቅሱትም። ዘልማኒቭ ይመጣና እዚህ ቤኒን መስጊድ አካባቢ ያርፋል እና እስቲ ይህን አፓርትመንት ሞክርልን፣ ይህ ሻሎማይ የሚል እንትን ይሰጡታል። ሳይቱ በጣም አስቸጋሪ ነው። ቮሊዩሞቹ ተሰባብሮ ነው ያሉት እና
ገባ ወጣ የሚል ነውና ቁልቁለት ላይ ያለ ነው። ፕላስ ሳይቱ አንድ ሳይድ በደንብ ይጠባል፣ አንዱ ደግሞ ሰፋ የሚል ነውና ቢልዲንጉ ራሱ እንደዛ ነው። እዚህ አካባቢ ጠበብ ይላል፣ ወደ ታች ሲመጣ እየሰፋ የሚሄድ ነውና እዛ ይሄን ገነቡት ዘልማኒቭና ሚካኤል ቴዎድሮስ። ይሄን ከሰሩ በኋላ ውጭ ጉዳይ ሚኒስቴር ሂልተን ፊት ለፊት የሚገኘው ፍልውሃ የመንግስት አፓርትመንቶችን የመንግስት 82 አፓርትመንት እና ሌሎችንም አብረው ነው የሰሩትና ይሄ መነሻቸው ነበር ለሁለቱ። ፀሐይን መከላከል እንዲችል እንደ ባልከኒ ነው፣ ግን በብሪክ አይነት ኢለመንት የተሰራ ነው እና በውስጥ ግን እንደ ባልከኒ አይነት ስፔስ ነው ያለው። አሁን ከለራቸው ተቀይሯል። ይሄ ግሪን የሚመስለው ከለር የለም፣ ወደ ግሬ እና ነጭ ተቀይሯል። የድሮ ትውስታውን ለማምጣት ራሱ እዚህ ጋር የላዳ ስዕሎችን ማስቀምጠሃል። አይ ቲንክ ሴራሚክ ይሸጣል ይመስለኛል። ሴራሚክ አለ። እነሱ ነገራቸው ራሱ በደንብ ወደኋላ የሚመልሱ ናቸው። በአርክቴክት ዲዛይን እና እንግዲህ የስዕል ችሎታ እንደመኖሩ መጠን እነዚህን ቆንጆ ስዕሎችን አሳይተናል እና በአርክቴክት የሚመጋገቡ ነገሮች ይመስሉኛል ዲዛይን እና አርክቴክት ብዙ ጊዜ። እሱን ነገር እንዴት አገኘኸው? አይ ቲንክ ይሄኛው ፓሽን ቀደመ ወይስ ያኛው ቀደመ? ለእኔ ቪዥዋል አርት ይቀድም ነበር። የ8-9 ዓመት በፊት ነበረ እሰራ የነበረው። አጎቴም ቪዥዋል አርቲስት ስለሆነ እሱም ተጽዕኖ አድርጎብኛል። ልጅ እያለሁ የእሱ ስቱዲዮ ይሄድ ነበረና እሱ ሲሰራ እኔም እንድሰራ ወረቀቶች ስራሶች ይሰጠኝና አብሬው ሰራ ነበር እና ቆይቷል። ከአርክቴክቸር በፊት ነው ቪዥዋል አርትን እሰራ የነበረው። አብሮ የሚሄድ ነገር ራሱ አርክቴክቸር ማለት አርት ኤንድ ሳይንስ ነው። ሳይንስ ፓርት አለው፣ አርቲስቲክ የሆነ ፓርት አለው። ደግሞ የሆነን ህንፃ ስናየው ቪዥዋል የምናየው ይሄ ኤስቴቲክስ ውበት የምንለው አርቲስቲክ የሆነው ፓርት ነው። ሳይንሱ ደግሞ የሆነን ስትራክቸር ማቆም ወይም ቢውልት ስትራክቸር የምንለው ይሄን አርቲስቲክ የሆነውን ነገር የሆነ ጂኦሜትሪ ፈጥረን የሰራነውን ስፔስ ወይም ቮሊዩም እሱን ደግሞ ማቆም ስትራክቸሩን ማቆም የሳይንሱ ፓርት ነው እና ሁለቱ አብሮ የሚሄዱ ናቸው። አርቱና ሳይንሱ አብሮ ናቸው ኪነ ህንፃ ላይ ወይም አርክቴክቸር ላይ ማለት ነው። በዚህ ቮሊዩም ደግሞ በዚህ ኤግዚቢሽን አዲስ ሞደርን በሚለው ደግሞ የበለጠ ሴክተሩን ከአርክቴክቸራል ኮሚኒቲው በተጨማሪ ከዚህ ውጭ ያለው ሰው ወይም ሌሎች ፕሮፌሽን ላይ ያሉ ሰዎች እንዴት ነው ኪነ ህንፃን የሚያዩት የሚለውንም እንዲናገርልን ነው ይህንንም ኤግዚቢሽን ያዘጋጀ ነው። ፔይንቲንግ ሲሆን የተለያየ ሙያ ላይ ያለ ሰው መጥቶ መግባባት ይችላል፣ ማየት ይችላል እና ማድነቅ ይችላል እና ኪነ ህንፃውንም የበለጠ ለማስተዋወቅ እና እዛ ዘመን ላይ የተገነቡ ኪነ ህንፃዎችንም አጠቃላይ ለፐብሊኩ ለመናገርም ተጠቅመኗል። ይሄን ፔይንቲንግ ወይም ቪዥዋል አርት ፔይንቲንግ ላይ እንግዲህ በዚህ ኤግዚቢሽን ላይ ሲያነሳው ወይም ራስህ ከተናገርከው ላይ ያገኘሁት ነገር በሁለት ቀለሞች እንደተጫወትክ አይነት ጽሑፍ አንብቤያለሁኝ። ካልተሳሳትኩኝ አረንጓዴና ቀይ ይመስለኛል። ስለነሱ በደንብ እንጫወት። በሁለት ቀለሞች ነው የተጠቀምኩት። አንደኛው አረንጓዴ እና ሌላኛው ደግሞ ቢጫና ቀይ። ይሄ ቢጫና ቀይ ቀለም የመጣው 1960ዎቹ ውስጥ ኪነ ህንፃ፣ ቲያትር፣ ቪዥዋል አርት፣ ስነ ጽሁፍ እነዚህ ሴክተሮች ላይ በአጠቃላይ ትላልቅ ሰዎች የተነሱበት ዘመን ነው። አሁን ድረስ የምንጠቅሳቸው መነሻም የሆኑ ዘመን ነው። አሁን ላሉት ኪነ ህንፃ የምንበለው ሌሎችም ሴክተሮች ከዛ ጋር የተያዘ ቀለሞቹን ያን ዘመን የሚገልጽልኝ ይሄ ዋርም የሆነው ከለር ነው፣ ቢጫና ቀይ ቀለም ነው እና ያን ዘመን ለማስታወስ የዛን ዘመን ህንፃዎች አንስተን በዛ ዘመን ይሄ የሚሞቀው ጎልደን በሆነው ከለር ቢጫና ቀይ ከለር ለመጠቀም ሞክሬያለሁ።
አረንጓዴው ስቱዲዮ ኤክስፐሪመንት ሳረግ ያገኘሁት ከለር ነው። ስቱዲዮዎች ስሰራ በተለያዩ ሌየር አረንጓዴዎች ከዳርክ ግሪን እስከ ላይት እስከሆነው ድረስ ካንቫሱ ላይ ኤክስፐሪመንት ሳረግ ያገኘሁት ከለር ነው እና እሱ ላይ እነዛን ዋርም የሆኑትን ቀለሞች ቢጫና ቀዮቹን እዛ ላይ እጠቀማቸዋለሁ ማለት ነው። ቢልዲንጉን ባለበት እጠቀመውና ወይም እነዚህን ክነንጾች ባለባቸው እጠቀማቸውና የኔን የሆነ ቋንቋ እኔም ማስበውን ያን ዘመን ይገልጽልኛል የምላቸውን ከለሮች ባክግራውንድ ላይ እጠቀማቸዋለሁ ማለት ነው። አርክቴክቱ አርቱሮ ሜዝዲሚ ይባላል። አርቱሮ ሜዝዲሚ ማለት ኢሴን ለመስራት ነው ከኤርትራ ኃይለሥላሴ መንግስት አርክቴክት አድርገው ያመጡትና ብዙ አፓርትመንቶች ውስጥ ተሳትፏል። አንዱ የሰሩ አፓርትመንት የዘውዲቱ አፓርትመንት ነው። ኃይለሥላሴ ለንግስት ዘውዲቱ መታሰቢያነት ያስገነቡት አፓርትመንት ነው። 1960ዎች ውስጥ ነው የተገነባው። ከምኒልክ በኋላ ኢያሱ፣ ከኢያሱ በኋላ ዘውዲቱ፣ ከዛ በኋላ ነው የመጡትና ለእሳቸው መታሰቢያ ነው ያስገነቡት። በዛ ጊዜ በኢትዮጵያ 75,000 ብር ነው የተገነባው ይሄ ህንፃ። 75,000 የኢትዮጵያ ብር አሁንም እዛው ግድግዳው ላይ ተጽፈዋል። እና አርቱሮ ሜዝዲሚ ነው አርክቴክቱ። ህንፃው ሲሰራ ይሄ ብቻ አልነበረም የታሰበው። ፒያሳ ላይ አጠቃላይ ኮምፓውንድ ነበር የታሰበው። ልክ እንደዚህ አይነት ካራክተር ያላቸው ህንፃዎች እንደ ቤተ መንግስት ውስጥ እንዳሉ ሌሎች ኪነ ህንፃዎች ነበር የታሰበውና ግን ሌሎቹ ሳይሰሩ ይሄ ብቻ ተሰርቶ ቀረና ፒያሳ ላይ ነጠል ብለው ከሌሎቹ የተለየ ሆኖ የምናየው ለዛ ነው እንጂ ኮምፓውንድ ነበረ ሊሰራ የታሰበውና ይሄ አፓርትመንት ብቻ ተሰርቶ ቀረ ማለት ነው። እና አርቱሮ ሜዝዲሚ እነዚህ ቨርቲካል የሆኑ ኤሌመንቶችን ሲደጋግም እናየዋለን። ኢሴ ላይ ወይም ቲሩም ያለበት ህንፃ ላይ፣ ሌሎችም ህንፃዎች ላይ እነዚህ ኤርትራ ውስጥ ራሱ ያሉ ይሄ የካቶሊክ ቸርች የሱ ህንፃ ነው፣ የሱ ዲዛይን ነው በብዙ ፎቶ የምናውቀውና እዛ ላይ ራሱ እነዚህ ቨርቲካል የሆኑ ኤሌመንቶች አሉና ሌሎቹ ላይ የምናያቸዋለን። የሱም ካራክተር ነው፣ የሱ መገለጫ ነው። ዘውዲቱ ህንፃ ላይ እናየዋለን የበለጠ በብዙና እነዚህ የላሊበላ የሚመስሉ መስኮት ላይ ያሉ ኤሌመንቶች እነሱንም ተጠቅሟቸዋል። አሁን ይሄ የኮንክሪት የሚመስለው ኤሌመንት የለም፣ ክላር ተደርጓል። አልሙኒየም ክላር ተደርጓል። የፒያሳን ይሄ ኦሬንጅ መልክ እንዲይዝ ተደርጎ በአልሙኒየም ክላድ እነዚህ ፍሬሞቹ ብቻ እንደዛ ተደርገው ተቀምጧል። እንዳነሳኸው እንግዲህ የኪነ ህንፃ ታሪካችን ጥልቅና ወደኋላ የጀበረ ነው። ከዛ በኋላ ግን አንተ ቅድም በመሀል ላይ ያነሳቸው እንደ ምሳሌ የሚጠቀሱ አሉ። ግን እነሱ አከራካሪ አይነት ነገሮች አላቸው። ይሄኛውን እንግዲህ የሀሳብ በሌላ ጊዜ ላነሳውን ተወውና ስለ ኪነ ህንፃ ዲዛይኖቻችን ግን በደንብ በሰፊው እያወራን ስለሆነ አሁን በተለይ ደግሞ ወጣቶች ያው እንዳንተ አይነቶች አሁን ብዙ እየመጡ ስለሆነ ለእነሱ በደንብ እንደዚህ አይነት ነገር ላይ ትልቁ በሴክተሩ ችግሩ ምንድን ነው? አንተም ኤግዚቢሽን ስታዘጋጅ በጣም ብዙ ችግሮች እንደነበሩ አውርተናል እና እነሱን ነገሮች እንዴት መቀረፍስ አለባቸው፣ እነዚህ ችግሮች ደግሞ ምንድን ናቸው የሚለውን እንደ ሀሳብ ብታነሳው ለሌሎች መማሪያ ይሆናል ብዬ አስባለሁ። ለምሳሌ ራሱ ፕሮፌሽኑ ላይ ፕራክቲስ እያደረገ ያለ ሰው አለ እና ደግሞ ዶክመንቴሽን ላይ የሚሰራ ሰው፣ ሁለት ከፍለን ማየት እንችላለን። ብዙ አርክቴክት ይወጣል ከዩኒቨርሲቲዎች ውስጥ ግን የተወሰነ ጊዜ ይሞክራል። ከዛ ከሴክተሩ ወጥቶ ነው የምናገኘው። በጥሩ ግሬድ ይመረቃል፣ ግን ወጥቶ ሲያየው የሚሰራው ስራ እዛ አካዳሚ ውስጥ ወይ ያሰበው አይደለም ወይ ኤክስፐሪመንት ሲያደርገው የነበረው ነገር አይደለም ማርኬቱ ላይ ያለው እና ብዙ አርክቴክት ሌሎችንም ሴክተሮች እንድንነካ ስለሚያደርግ እድሉ ስላለን አርክቴክቸሩን ብቻ ሲሆን ቪዥዋል አርት ወይ ፊልም ላይ ወይ ፋሽን ላይ ወይ የተለያዩ ሴክተሮች ላይ የመግባት እድል ይሰጣልና አርክቴክት ሆኖ ፋሽን ላይ፣ አርክቴክት ሆኖ አርቲስት፣ አርክቴክት ሆኖ የሆነ ሴክተር ውስጥ እንደዛ እናያቸዋለን። ብዙ እንትኖች አሉ፣ ፋክተሮች አሉት። አንደኛው ራሱ
አካዳሚ ራሱ እሱ ራሱ ሊሆን ይችላል። ከዛ ራሱ ፕሮፌሽናሉ፣ ከዛ ደግሞ መንግስት፣ ከዛ ደግሞ ፐብሊኩ ሴክተሩ በአጠቃላይ እሱም ማለት እንችላለን። ግን እኔ ከዚህ ዶክመንቴሽን ጋር ተገናኝቶ የሚገናኝ ብዙ ቻሌንጆች ነበሩ። ዶክመንቴሽኑን ከማሰብ ጀምሮ ለየት ያለ ሀሳብ ነበር። ኤግዚቢሽን ይካሄዳል፣ ግን አርኪቴክቸራል ኤግዚቢሽን በቪዥዋል አርት እና ሌሎች ቮሊዩሞቹን ይዞ አዲስ አይነት ሀሳብ ነው እና በማወቅም በእንትንም ብዙ እንትኖች ገብቻለሁ፣ ሞክሬያለሁ። ብዙ ድርጅቶች እኛው ሴክተር ላይ ያሉ ቦታዎች እና እንትን አልነበሩም። ለማስረዳት ብዙ ሞክሬያለሁ። ከአንድ ሰው ጋር ወደ 4 ሚቲንግ ደጋግሜ ለማስረዳት ሞክሬያለሁ። ግን ከመረዳትም ይሁን ነገሩ አዲስ ስለሆነባቸውም ፈቃደኛ አልነበሩም እና ቀጣይ ለሚመጣ እዚህ ዶክመንቴሽን ላይ ሄሪቴጅ ዶክመንቴሽን ላይ ለሚሰራ ሰው የሆነ እንትን ሰጥቷል ብዬ አስባለሁ። ይሄ ዶክመንቴሽን ጥሩ እንትን ነበረው፣ ጥሩ ቪዚቢሊቲ ነበረው አጠቃላይ እና በተለይ ሴክተሩ ላይ ላሉ ነገሩ አዲስ ከዚህ በኋላ አዲስ አይሆንባቸውም እና የሆነ አንድ ወጣት አርክቴክት መጥቶ አግዙኝ ወይ እንደዚህ አይነት ፕሮጀክት እየሰራው ነው ቢል የሆነ እንደ ሳምፕል የሚሆን ነገር አዘጋጅተናል በዚህ ኤግዚቢሽን እና ቻሌንጆቹን የሆነ ያህል የቀነሰ ይመስለኛል። እኔም ቀጣይ ቮሊዩም ስሰራ ይሄ እንደ ፖርትፎሊዮ ሆኖ ነው የሚያገለግለው። አዌርነስ ክሬት ተደርጓል። አዌርነስ ክሬት ተደርጓል። ኤግዛክትሊ። አርቱሮ ሜዝዲኒ ነው፣ ጣሊያናዊ አርክቴክት ነው የሰራው። ኃይለሥላሴ ከኤርትራ ነው ያመጡት። የኢሴን እንዲገነባ ከኤርትራ ነው ያመጡት እና ኢሴ በ3 ወር ውስጥ ነው ዲዛይኑ የተጠናቀቀው። በ18 ወር ውስጥ ነው ኮንስትራክሽኑ የተጠናቀቀው። 2 ዓመት ሳይሞላ ነው ዲዛይኑም ኮንስትራክሽኑም ተጠናቆ የስብሰባ ክፍት የሆነው እና ኃይለሥላሴና በዛ ጊዜ የነበሩ ይሄ ወጣት ዲፕሎማቶቹ ቶሎ የኢሴ ከኢትዮጵያ እንዳይወጣ ትግል ያደረጉ ስለነበረ ለዛ ነው በጣም በፍጥነት እንዲሰራ የተደረገውና እሱ ብቻ ሳይሆን ሆቴሎች፣ አስፋልቶች ኢሴ ከመጡ በኋላ ነው የተገነቡት። ኢሴ መነሻም ነበረ ለከተማዋ ኪነ ህንፃ መነሻም ሆኖ አገልግሏል። ሜዝዲኒን ይህን ከሰራ በኋላ ነው ሌሎች ኪነ ህንፃዎች አዲስ አበባ ውስጥ ያሉትን ብዙዎቹን የሰራውና ኢሴ መነሻ ነው። እንግዶች ከገቡ በኋላ ሰፊ ደረጃ አለ ብዙ ጊዜ በፎቶ የምናየው እና በእሱ ታልፎ ከተገባ በኋላ የአፈወርቅ ፔይንቲንግ እዚህ ጀርባ ላይ ነው የምናየው። ይሄ ወደ 5 ሜትር የሚረዝሙ ትልቁ ፔይንቲንግ እዛ ላይ አለና ከዛ በሁለቱ ኢለመንቶች ወደ መሰብሰቢያ አዳራሽ መሪዎች ይገባሉ ማለት ነው። አሁን የዛሬ 1 ዓመት ተኩል አካባቢ ነው ሪኖቬሽኑ የተጠናቀቀው እድሳቱና አሁን ለህዝብ ክፍት ነው እና ማንኛውም ሰው ሄዶ መጎብኘት ይችላል። አዲስ አበባ ውስጥ ላሉ ኪነ ህንፃዎች መነሻ የሆነ እና በደንብም ዶክመንት ያደረጉት እነሱም ታሪኩን በደንብ አውቀው ዶክመንት ያደረጉት ቦታ ነው። ይሄ ራስ ሆቴል ብሔራዊን አልፈን ራስ ሆቴል አለ። ከራስ ሆቴል ቀጥሎ ያለው የካቶሊክ ቸርች እሱ ጎን ያለ አፓርትመንት ነው። ኪዩብ አፓርትመንት ይባላል። አርቱሮ ሜዝዲኒ የሰራው ኢሴን የሰራው አርክቴክት ከሰራቸው አፓርትመንቶች ውስጥ አንዱ ይሄ ነው። በብሪክ የተሰራ አፓርትመንት ነው። ብሪኩ ግን ክላድ ነው የተደረገው። ቤት ነው ተለጥፎ ነው ብሪክ ቴክስቸር እንዲመጣ ብሪኩ ተለጥፎ ነው እንጂ የብሪክ ማቴሪያል አይደለም። ከዚህ ጋር ተመሳሳይ አዱላላ አፓርትመንት የሚባል ሜክሲኮ ጠማማ ፎቅ አካባቢ የሚገኝ አፓርትመንት አለ። እሱ ሙሉ ለሙሉ በብሪክ ነው የተሰራው። ይሄ ግን ክላድ ነው የተደረገው። ክላድ ተደርጎ ነው እንጂ ብሪክ አይደለም።
የአርቶሜስ ዲሚ ሌላኛው አፓርትመንት ነው። እዚህ ጋር ባሶች አሉ፣ ለዳዎች አሉ። በደንብ ይሄ ትክክለኛ ኢሜጁን ለማምጣት በደንብ እያየሁ ነው። ዲሽ አለ፣ የተሰጣ ልብስ አለ እና ስዕሉ ላይ አይመስልም። እውነት ለመናገር በደንብ ነው ከከለሩ ጋር ከዚህ ጋር ካለው ባስ ጋር በደንብ አድርጎ የሆነ ቦታው ላይ ያለ ያህል ነው ስሜቱ የሚጋባው። ግሬና ነጭ ቀለም ተቀብቷል እና ያኛው የብሪኩን ከለር አተነዋል እና ይሄ ከለር እያለ ይነዱ የነበሩ መኪኖች፣ እነዚህ ስልሳዎቹ ላይ የነበሩ መኪኖች፣ እነዚህ ደግሞ ባሶች በእርግጥ የአሁኑ የቅርብ ባሶች ናቸው፣ ግን እነዚህም ባሶች ከነበሩ ይሄ ከለር ነበረ እና እነዚህ መኪኖች ያስገባውበት ይሄ ከለር ከመጥፋቱ በፊት ግሬ ከመሆኑ በፊት ነበረ የሚለውን ለማሳየት ነው። ዶክመንቴሽን ላይ ግን በደንብ ካነሳ ነው አይቀር ብዙ ነገራችንን ዶክመንት የማድረግ ትልቅ ክፍተት አለ። በተለይ ደግሞ የድሮ ነገሮች ሲሆኑ የድሮ ነገሮችን ፈልጎ የማግኘት እነሱን ነገሮች በአግባቡ የተደራጀ አይነት መረጃ ማግኘት ትልቁ አንዱ አስቸጋሪው ነገር ነው። ስለ ዶክመንቴሽንም ደግሞ በደንብ ስለሄድክበት አንተ በተለይ እዚህ ጋር ካሉ በርካታ ስዕሎች እነሱም ቆየት ያሉ ስለሆኑ ዶክመንቴሽናቸው እንዴት ነበረ፣ መረጃዎችን የማግኘት ሂደቱ ምን ይመስል ነበረ፣ ታሪክን ወደኋላ ተመልሶ ከመፈለግ ከዛ ደግሞ ታሪክን ብዙ አይነት ታሪኮች ሊኖሩ ይችላሉ እና እነሱን አጣርቶ ትክክለኛውን ከማግኘት አንጻር ሂደቱ ምን ይመስል ነበር። ስለ ዶክመንቴሽንን በዛው ብናነሳ መልካም ነው ብዬ ነው። እሱ ነው አንዱ ቻሌንጅ የነበረው ዶክመንቴሽን ማግኘት። ዶክመንቴሽን ብዙ የተጻፈ ዶክመንት እኔ አላገኘውም ነበር ስጀምር እና በመሀል ነው ሰዎች የገቡ እንደዚህ አይነት ዶክመንት አለ እስቲ ይሄን አንብበው፣ ወይ ደግሞ በሌላ ቋንቋ ነው በፈረንሳይኛ በጣሊያንኛ የተጻፉ ዶክመንቶች ናቸው ያሉት የእነሱም ታሪኮች ስለሆኑ እነ ሜዝዲሚ ሾሜት የሰሯቸው ህንፃዎች ዶክመንት ያደረጉት በራሳቸው ቋንቋ ነውና እሱን ማግኘት በመሀል ሰዎች ናቸው ኦኬ እንደዚህ አይነት ፕሮጀክት እየሰራው ነው ምናምን እስቲ ኑና ስቱዲዮ ጋብዛለሁና በዛ መሀል የገብተው ዶክመንቴሽን የሰጡኝ ሰዎች አሉና የሆነ ህንፃ ስሰራ እዛ ላይ ይሰሩ የነበሩ ሰዎች የሆነ ዶክመንት ይልኩልኛል፣ የሆነ መጽሐፍ። ከዚህ ውስጥ አንዱ ናሆም ተክሉ እሱም ሄሪቴጅ ላይ ይሰራልና ዶክመንቶች ከሱ አግኝቻለሁ። ከናትናኤል ፍሬው ከሱ ዶክመንቶች አግኝቻለሁ። ኤግዚቢሽኑ ከተከፈተ በኋላ በጣም ብዙ ዶክመንቶች ነው ያገኘሁት። እኔም ብዙ እየተማርኩበት ያለበት ኤግዚቢሽኑ ሲከፈትና አሁን እኩል እውቀት የለኝም ስለነዚህ ህንፃዎችና ብዙ ዶክመንቴሽንም ከማግኘት እዚሁ ሴክተር ላይ የሚሰሩ ብዙ ሰዎችም ስለመጡ እኔ ያላገኘኋቸውን ዶክመንቴሽኖች ብዙዎቹን ሰጥተውኛልና ናትናኤል ፍሬው፣ ናሆም ተክሉ የረሷቸውም ካሉ እነዚህ ሰዎች ሰጥተውኛል፣ ዶክመንቴሽን ሰጥተውኛል። እኔም ደግሞ ጎግል አደርጋለሁ፣ ብዙ ለመፈለግ ሞክራለሁ፣ ከነዛም አግኝቻለሁ። አሁን እንግዲህ አንተ የጀመርከው ስራ ከስዕሎችን ከማሳየት ባሻገር ዶክመንት የማድረግም ስለሆነ ቀጣይ እንደዚህ አይነት ስራዎች መስራት ለሚፈልጉ ሰዎች አንድ ዶክመንቴሽን ጭምር ነው ይሄኛው። ምክንያቱም ያው ከዚህ በኋላ ይቀጥላል ብዬ ስለማስብ በርካታ ሰዎች አዳዲስ ነገሮችን መስራት ሲፈልጉ ዶክመንት ማግኘት፣ የኋላን ነገር ሪፈር ማድረግ፣ ወደኋላ ተመልሶ ማየት ወሳኝ ነገር ስለሆነ ለዛ አሁን ያንን ነገር ለመስራት ይሄኛው በራሱ ሌላ ዶክመንት ነው። ከዛም ባሻገር ሌሎች ነገሮች ላይ እንደዚህ ኪነ ህንፃ ላይ ብቻ ሳይሆን ብዙ ነገራችን ላይ ኦራል ይበዛል፣ ቃላዊ ነገሮች ስለሚበዙ ዶክመንት አድርጎ የማስቀመጥ ዶክመንት አድርጎ የማግኘት ነገር ከባድ ይመስለኛል። ኪነ ህንፃ ላይ ሲሆን እንደውም ትንሽ ይሻላል ይመስለኛል። ኪነ ህንፃው ረጅም ጊዜ ስለሚቆይ እሱ አንድ ትልቅ ተስፋ ነው። ራሱ እንትኑ ስላለ ህንፃው በራሱ ስላለ እሱ እንደ አንድ ምሳሌ መጠቀም ይቻላል። በትክክል ህንፃው እስካለ ድረስ ስለዛ ህንፃ የሚያወሩም ሰዎች አይጠፉም፣ የሚናገሩ ሰዎች አይጠፉም እና የተቀመጠ የሆነ ነገርም አለ። በእርግጥ ዶክመንት የተደረጉ ብዙ መጽሐፎች አሉ፣ ግን እንዲህ ፐብሊክ አይደለም መጽሐፎቹ አሉ። ገበያ ላይ ደግሞ በጣም ውስን ቦታ ነው ያሉት፣ ወይ ደግሞ ዋጋቸው ውድ ነው እነዛ መጽሐፎች ለመግዛት።
ደግሞ ታተመው በጣም ለሆኑ ሰዎች ብቻ። አሁን የአፍሪካን ሀል መጽሐፍ አለው ራሱን የቻለና ኢሴ ማለት ነው። ስለዛ መጽሐፍ ሙሉ አለው፣ ግን ብዙ ሰው ጋር መጽሐፍ የለውም። የተወሰኑ ሰዎች ጋር ነው ያለው። የፋሲል ጊዮርጊስ መጽሐፍ አለ። እሷን ብዙውን የአዲስ አበባ ስትመሰረት የ30 ዓመቱን ሙሉ ዶክመንቴሽን የተጻፈበት መጽሐፍ ነውና አለ እሱ። ከዋጋም ከሳይዝም አንጻር ምናምን በተለይ ከአካዳሚ ወጡ ወይም እዛ ላይ ያሉ ሰዎች ብዙ የሚያገኙት አይደለም። እኔም ያየሁት የተወሰነ ቦታ ነው። ሸራተን፣ ሂልተን፣ ቡክሼልፍ ላይ ነው ያየሁትና ጃፋር ምናምን እንደዚህ አይነት ቦታዎች አይገኙም። እነዚህ መጽሐፎችን ተደራሽነት የላቸውም። እንዲህ ዶክመንት እያደረግን ስንሄድ ይሄኛው በጣም በጥቂቱ አድርገናል፣ በጣም በትንሹ። ቀጣይ ሲሪየስ ላይ ደግሞ ራሱን የቻለ ካታሎግ ሪሰርች ፓርቲ ይኖረዋል። እሱንም እናካትታለን እና ልክ እኛም ዶክመንት እያደረግን እየጻፍን እያስቀመጥን እንሄዳለን። ቀጣይ የሚመጣው ዶክመንት ማድረግ የሚፈልግ ሰው እንዲወስዳቸው እነዛን ሪፈረንሶች ማለት ነው። የት ነው ይሄ? የት አካባቢ የነበረ ነው? ይሄ ፒያሳ ራስ መኮንን ከ4 ኪሎ ወደ ፒያሳ ስንመጣ ራስ መኮንን ድልድይን ተሻግረን ወደ እሳት አደጋ ወደ ጊዮርጊስ የሚወስደን አለ። እሱን ትተን ቀጥታ ወደ ፒያሳ ስንሄድ አንድ ቀጥ ያለ አፓርትመንት አለ። ሌላ እሱን ተከትሎ ያለ ይሄ ከርቭ የሆነ አፓርትመንት ነው። 66 ዩኒት ነው ያለው። 66 አባወራ በሱ ይታወቃል። 66 ዩኒት ያለው ቢልዲንግ ተብሎ ብዙ ሰው የሚያውቀው አለ። በቲሩም ይታወቃል። ቲሩም ያለበት ህንፃ ተብሎም ይታወቃል እና ለየት ያለ ካራክተር አለው። ለፒያሳ ለየት ያለ ካራክተር ሰጥቶታል። አርቱሮ ሜዝዲሚ ነው ዲዛይኑን የሰራው። ኢሴን የሰራው ኪዩብ ህንፃን የሰራው አርክቴክትም ነው ይሄን ቲሩም ህንፃንም የሰራው እና እዚህ ላይ የምናያቸዋለን እነዚህ ቨርቲካል የሆኑ ኤሌመንቶችን ዘውዲቱ ላይ እናያለን፣ ኢሴ ላይ እናያለን እና ቲሩም ያለበት ህንፃ ላይ እነዛን ኤሌመንቶች እናያለን። በአካዳሚክስ ውስጥ ያለፈ አርክቴክት አይደለም ሜዝዲኒ እና ግን የሚሰራቸው ዲዛይኖች ወጣ ያሉ የሆነ ደግሞ እንትን የለው የእሱ ስታይል የሚባልም የሆነ ስታይል አናይበትም። የተለያዩ ናቸው። ያንን ሲሰራ ሌላ፣ ይሄን ሲሰራ ሌላ እና ሲለያይ እናየዋለን። ሜዝዲሚ ከሰራቸው አንዱ አፓርትመንቶች ውስጥ ይሄ ቲሩም ያለበት አፓርትመንት ነው። ሌላው የዛን ዘመን ስሜት እንዲያመጣ እነዚህ መኪኖቹ፣ ላዳዎቹ የዛ ጊዜ የነበሩ መኪኖች ናቸው። እነሱም ይሄ የትዝታ ስሜት እንዲያመጣ ፔይንቲንግ ቴክኒኮች ላይ ለመጠቀም ሞክሬያለሁ። ይሄ ቢጫ የሚመስለው ከለር የበፊቱ ቆየት ያለው መልኩ ነው። አሁን ተቀይሯል፣ ብዙ ተቀይሯል። ግሬና ነጭ ሆኗል። እሱን እንትን ብለነዋል። በደንብ ወደኋላ ዘመን መመለስ የሚችል ህንፃ ነው። እዚህ ፌድ አደራረጉ በራሱ በደንብ ቀለሞቹ የድሮውን ነገር ለማምጣት በደንብ የተሞከረበት ነው። ይሁን ስታየው ራሱ ወደኋላ ትመለሳለህ። ይመልሳል። ኤግዛክት ወደዚህኛው የኢትዮጵያ ጅቡቲ የምድር ባቡር ለገሃር ቀድሞ ዋናው ስሙ ለገሃር 1910 ነው የተገነባው። አዲስ አበባ ስትገነባ ኖድ ከነበሩ ቦታዎች አንዱ ለገሃር ነው። ያ ለገሃር የትራንስፖርት ሀብ ነው። የእንቁላል ቤት፣ የአስተዳደራዊ ጉዳዮች ይፈጸሙበት የነበረ ቦታ ነው። ከዛ ውጭ አሁን ያለንበትና መስተዳደር ህንፃው እሱ የትሬድ የሚደረግበት እንዲሁም አስተዳደራዊ ጉዳዮች የሚፈጸሙበት የነበረ ቦታ ነው እና ይሄ ለጋር የትራንስፖርት ሀብ የነበረ ቦታ ነው። ሚኒሊክ 2 ጊዜ ነው ዲዛይኑ እንዲሰራ የተደረገው። የመጀመሪያው ዲዛይን እኛን አይመስልም፣ የእኛ ካራክተር የለውም ብለው 2 ጊዜ ነው ዲዛይኑን የሰሩት እና ይሄ ልክ ይሄን ዲዛይን ስናይ የሚመጡልን ህንፃዎች አሉ። የቲኤምኤስ ተፈሪ መኮንን ዋና ህንፃው ወይ ተግባረድ ይሄን የሚመስል ህንፃ አለው። ሚኒሊክ ትምህርት ቤቶች ውስጥ ኮከበ ጽባ
ከላይ ያለው ኤለመንት ጣሪያው፣ እንጨቶቹ ያን ኤለመንት ብዙ ህንፃዎች ላይ እናያቸዋለን። ትምህርት ቤቶች በዛ ዘመን የተገነቡ ህንፃዎችም ስለነበሩ ማለት ነው። እነዛ ህንፃዎች የትራንስፖርት ሀብ ነበረ። አሁን ኤግል ሂልስ ገብተዋል። በእነሱ ስር ቦታው ባቡሩ ሁሉ እንደቆመ እንዳለ ነው። ከጀርባው መጠበቂያው፣ ባቡሩም ህንፃውም ጨምሮ አለ። የቀረው ኮምፓውንድ ግን ሪል ስቴት እየተሰራበት እነሱም ነው የሚያስተዳድሩት። ባለቤቶቹ አሁን እነሱ ናቸው። ከኢትዮጵያ ምድር ባቡር ኮርፖሬሽን ውጭ ነው ያለው ባለቤትነቱ። ዲዛይኑ ይሄኛው እስካሁን ካየናቸው የኢትዮጵያዊ አይነት ይዘት መልክ ያለው ይመስላል። ምናልባት ዲዛይን ያደረጉት ባለሙያዎች ኢትዮጵያዊ ናቸው። ስለሱ የሚታወቅ ነገር ካለ? ፈረንሳዮቹ ናቸው ዲዛይን ያደረጉት። አሁንም ስለ ቅርሱ በጣም በባለቤትነት እየሰሩ ያሉት እነሱ ናቸው። ዶክመንቴሽን የሚያሰሩት፣ ሪሰርቾች የሚያሰሩት ፈረንሳዮቹ ናቸው። ሌላው ዘመኑ ወደኋላ መለስ ስለሚል 19 መጀመሪያዎቹ ስለሆነ አሁን ቅድም ካየናቸው ኪነ ህንፃዎች ለየት ብሎ የምናየው ለዛ ነው። 19 መጀመሪያዎቹ አዲስ አበባ ራቅ ያለ ነው። አዲስ አበባ ምስረቷ ጊዜ የነበሩ ህንፃዎች ናቸውና ይሄ የኛን ይመስላል። ይሄ ቨርናኩላር የሚጠቀሙት ማቴሪያሎች፣ ጣሪያዎቹ ላይ ያሉት ኤሌመንቶች ሰልሶቹ ላይ ከነበሩት ኮንክሪት ከነሱ ቅድም ካየናቸው እነዚህ ለየት ይላሉ። እነዚህ ወደኋላ መለስ ስለሚሉ ናቸው። አርክቴክት እንግዲህ ራሱን የቻለ ጥበብና ሳይንስ መሆኑን በደንብ እያወራን ነው። እንግዲህ መጨረሻ ግን ላይ የሆነ ጥያቄዎችን ልጠይቅህና ብዙ ጊዜ ይሄን በምንድን ነው የምታጠፋው? ብዙ ጊዜ ይሄን ምንድን ነው የምታደርገው? በተለይ ከስራ ጋር በተገናኙ ስለነሱ ብናነሳ ለሌሎች መማሪያ ይሆናል ብዬ አስባለሁ። ሰዎችን ለማውራት እሞክራለሁ። እዚህ ላይ የሚሰሩ ሰዎች አሉ እንዲሁ ከኛ ሴክተር ውጪም ግን እንዲሁ ፓሽን ያላቸውን እነሱም ሰዎች የደወልኩም ሄጄም አግኝቼም ለማውራት ሻይ ቡና የማለት እንደዚህ አይነት እንትን አለኝ። ብዙ ጊዜ ምን ይሆናል መሰለህ ከአንድ ነገር ስኖች ለምሳሌ አንተ አርክ ላይ እንዳለ ሰው ከዛ ነገር ጋር ሪሌትድ የሆኑ ነገሮች ላይ ጊዜ ማጥፋት በመዝናናትም ይሁን ከሰዎች ጋር ዲስከስ ማድረግም ይሁን ብቻ ከዛ ከምትፈልገው ነገር ወይም ደግሞ ከአንተ ሙያ ያራቀ ሲሆን ያንን ነገር በደንብ እያሳደገው ይሄዳል። እንዴት ነው አርክ ላይ በደንብ ራስህን ማሳደግ እየፈለግ ፋይናንስ ላይ ጊዜ ብታጠፋ ምናልባት መንገድህ የተለያየ ሊሆን ይችላል። እሱን ለማንሳት ፈልጌ ነው። አሁን ላይ የብዙ ሰው ወይ ደግሞ አጠቃላይ የወጣቱ አስቸጋሪው ነገርም እንደ ወጣት እየፈተነ ያለው ያ ይመስለኛል። እሱን እንድታነሳው ብዬ ነበረ ጥያቄ እንጠየቅኩ። ራሱ ይሄን ዶክመንቴሽን ማዘጋጀት ከባድ፣ በተለይ ይሄ ፋይናንሻል የሆነው ነገር ላይ ራሱ ዶክመንቴሽኑን ማዘጋጀት እና እዚህ ነገር ላይ መቆየት ነገ ምን ሊሰጠኝ ይችላል፣ ነገ ምን ሊያመጣ ይችላል። አንቺ እንዳልሽው የዛሬ 10-20 ዓመት ዮሐንስን ምን ላይ ነው ማየት የምፈልገው? በተለይ ፋይናንሻል የሆኑ ነገሮች ላይ እሱ ላይ አሁን አላውቅም፣ እንዲህ ነው ማለት አልችልም። ፓሽኑ ስላለ ብቻ የምሰራው ነገር ነው። ብዙ ይሄ ፋይናንሻል የሆነ እንደ ሌላ ሴክተር ላይ ብገባ የማገኘውን ነገር አይሰጠኝም። እዚህ ላይ ያወጣሁት ኢነርጂ ሌላ ቦታ ላይ ባወጣው ንግድ ላይ ወይ ሌላ ነገር ላይ እንደ ማንኛውም ሰው ማለት ሊሰጠን ይችላል። ግን እንዴት ነው ፓሽን ስላለ የምንወደው ነገር ስለሆነ ነው የምንሰራው። እና ከባድ እሱ ከባድ እኔ ራሱ እንትን ብዬ አልጨረስኩም። ምን ሊሆን እንደሚችል ራሱ አላውቅም። ግን አላ ለእኔ ግን የሚሰማኝ እረፍት አለ እዚህ ጋር ወይ ጥያቄ አይፈጥር የሆነ እንትኑ ላይ ገንዘቡ ላይ የፋይናንሻል ነገር ላይ አተኩረን ስንሰራ የሆነ ያልሰሩት የሆነ ነገር አለ ምናምን የሚል ጸጸት አለ። እሱ ነገር የሚሰማኝ አይደለም። አሁን አንዳንድ ነገሮች ምናልባት ገንዘብ ከማግኘት ባሻገር መታበረከተው አስተዋጽኦ ይበልጣልና ምንድነው ማደርገው፣ ለምንድነው መሰራው፣ ከሰራውት በኋላ ምን አይነት ውጤት ይኖረዋል የሚለው ነገር ትልቅ ይመስለኛል። ይሄ ደግሞ አንዱ ዶክመንቴሽንም ስለሆነ ትልቅ ስራ ነውና አንዳንዴ ከገንዘብ ባሻገር
ብዙ የሚሰሩ ስራዎች አሉና ይሄ ደስ የሚል ነገር ነው። በርታ ለማለት ነው። እዚሁ ሴክተር ላይ ሄሪቴጅ ላይ ሆነው እንደዚህ አይነት ክፍተቶችን የሞሉ ሰዎች አሉና ግን ያው መንገዱን ስንሄደው ነው እነዛን በሮች የምናያቸውና አሁን እኔ ደረስኩበት ነገር አለ። ነገ ደግሞ ይሄ ራሱ ከጠበቅኩት በላይ የሆነ ነገር የማስበውን ይሄ የገንዘቡንም ፓርት እሱንም በጣም ከባድ ወጪ ነው እውነት ሞዴሎቹን ጨምሮ ዶክመንተሪው፣ ከዛ ፔንቲንጎቹን ማዘጋጀት፣ ከዛ ደግሞ ጊዜ ሌላ ነገር ላይ ኢንቨስት የምናደርገውን እዚህ ላይ እየወጣን ነውና እሱ ብዙ እንትን የሚለን ነገር አለ ከውጭ አንጻር ነው። ጥሩ ነው፣ አሁንም ያለው ጥሩ ነው፣ ግን ከዚህ በኋላ ደግሞ ጥሩ ነው ሊሆን የሚችል እንደዛ አስባለሁ። ይሄ ባንኮ ዲ ሮማ ኤሊያና ፊት ለፊት ያለ ዲዛይን ነው። ይሄ ሄነሪ ሾሜት ይባላል አርክቴክቱ። ሄነሪ ሾሜት አዲስ አበባ ውስጥ የተለያዩ ህንፃዎችን ሰርቷል። የንግድ ባንክ ክቡ ህንፃ የምናውቃቸው፣ በድሉ ህንፃ አዋሽ ባንክ አጠገብ ኮሜርስ አጠገብ የሚገኘው፣ ኪዳኔ በየነ ፖስታ ቤት መታጠፊያዋ ጋር ያለችው፣ ወደ አምባሳደር መሄጃ ጋር ያለችው ህንፃ እና ባንኮ ዲ ሮማ ኤሊያና ፊት ለፊት ያለውን ጨምሮ ሄነሪ ሾሜት ነው የሰራችው። ሄነሪ ሾሜት የብሩታሊስት ቅድም ያነሳ ነው የአርክቴክቸራል ስታይል ላይ እዛ ላይ የሚሰራ አርክቴክት ነው እና ይሄ ብሩታል የሆነው ስታይል ግን ይሄ ኮንቴክስቹዋል ነው። በተለይ ኢትዮጵያ ውስጥና ኬንያ ላይ የሰራቸው ህንፃዎች አሉ። ኢትዮጵያ ውስጥ እነዚህ ኬንያ ላይም የሰራቸዋል። እዚህ ወደ እኛ አፍሪካ ሲመጣ የዌስተርኖቹን ብሩታል ቴክኒክ አይደለም ቀጥታ የሚጠቀመው። ይሄ ምሽግ የምንለው ወይ ደግሞ ኮንክሪት ሙሉ ኮንክሪት ይለብሳል። ዊንዶዎቹ ግን በጣም ጠባብ ናቸው፣ የብሩታሊዝም ሀሳብ። ይሄ ግን ኢንቫይሮንመንቱ ሞቃት ነው። ትሮፒካል የሆነ ኤሪያ ላይ የምንሰራው ብሩታል የሆነ አርክቴክቸራል ስታይል አዳፕት መደረግ አለበት ብሎ የሚያስብ አርክቴክት ነው እና ብሩታል ሆኖ ብዙ ሰው ይሄ ብሩታል አይደለም ይላል። ግን እኔም የእሱ ዶክመንቶች ላይ ሳነብ ብሩታሊዝምን አዳፕት አድርጎት ነው እንጂ የብሩታሊዝም ጽንሰ ሀሳብ ነው እነዚህ ዲዛይኖች ላይ ያለው። ባንኮ ዲ ሮማም በድሉም ኪዳኔ በየነም ላይ እና ዊንዶዎች በጣም ስለተከፋፈቱ ብሩታል አይደለም የሚሉ ሰዎች አሉ፣ የሚያጠኑ ሰዎች እና የሾሜት የእሱ ዲዛይኖች ናቸው እና እዛ ዘመን ላይ ሲሰሩ የነበሩት 61 ነው ህንፃው፣ 60ዎች ውስጥ ነው የተገነባው። በአጠቃላይ እዛ ዘመን ላይ ነዱ የነበሩት መኪናዎች ፔጆ 404 አሁን ድረስ አሉ። ሀረር ላይ ድሬዳዋ ላይ ይነዳሉ እነዚህ መኪኖች። ከዛ ውጭ የዛን ዘመን ስሜት እንዲያመጣ እዛ ዘመን ላይ የነበሩ ሰዎች፣ ሴቶች አለባበሳቸው ጥንቅቅ ያለ ነው እና ያን ስሜት እንዲያመጣ ተጠቅሜዋለሁ። ከዛ ውጭ የኮንስትራክሽን ላይኖች አሉ ከጀርባ የሚሄዱ ሳይት ላይ የኮንስትራክሽን እንትኖች ከመስመር ይወጣሉ። ላይኖች፣ ፌሮች፣ ብረቶች ምናምን። ይሄ ፔንቲንጉም የአርክቴክቸራል ስሜት እንዲኖረው ለዛ ነው እነዚህ ነገሮች ሌሎቹም ፔንቲንጎች ላይ የምጠቀም። ይሄ የክላሲካል አርክቴክቸራል ስታይል ነው። ባሮክ ጎቲክ የአርክቴክቸራል ስታይል ነው እና እኛ ሀገር ውስጥ የባህታ፣ ጊዮርጊስ፣ ስላሴ እነሱ ውስጥ ነው እነዚህን የክላሲካል ዲዛይኖች የምናያቸው። አርኮች አሏቸው፣ ዲኮሬቲቭ የሆኑ ኮለኖች ይጠቀማሉ። በጣም ኦርናመንት አላቸው። ጊዮርጊስ በጣም ኦርናመንት ያለው ነው። ባህታም፣ ስላሴ ደግሞ በጣም ይበዛል። እያንዳንዱ አሁን ወንጌላት የተቀረጹበት ሐዋርያት ያሉበት ስክላፕቸሮቹ በጣም ዲኮሬቲቭ ናቸው እና የቤተክርስቲያን ውስጥ የበለጠ እናየዋለን። ይሄ ግን ኢማጂኔሽን ነው። ያን የክላሲካል ስታይል በእኔ ኢማጂኔሽን የሰራሁት ነው እኔ ለማሳየት ያንን ስታይል 45 ቁጥር ከድልበር ለፒያሳ ለጋር ነው። እኔ ብዙ ጊዜ የምጠቀመው ባስ ነው። ሰፈሬም ወደዛ አካባቢ ስለሆነ ተጠቀሙ የነበረ ባስ ነውና ዳፍ ነበረ፣
80ዎቹ 90ዎቹ ውስጥ ይነዳ የነበረ ባሱ አሁን የባሱ መልክ ራሱ ይለያል። 60ዎቹ ውስጥ የነበሩት ስሙዝ የሆኑ ባሶች ናቸው፣ አንበሳ ባሶች። እዚህ ዘመን ላይ ሲመጡ ግን ኤጅ ያላቸው ሆኑና በዳፍ በስሙ በጣም ብዙ ሰው ያውቀዋል ይሄን ባስ። እና እዛ ዘመን ላይ የነበሩ አፍሮ ሴቶች ዘመኑንም እንዲያስታውስ ነው ኮምፖዚሽኑ ላይ የተጠቀሙት። በደንብ በተለይ 45 ቁጥር ባስ በደንብ በስዕል መልክ በደንብ መታለች። ወደኋላ ትውስታን መመለስ በሚችል መልኩና ይደንቅ ነው። ግብር አዳራሽ የ1880 እንቁላል ቤት ሲሰራ አብሮ የተሰራ ዲዛይን በሰዓቱ አዲስ አበባ ላይ ከተገነቡ ጥቂት ህንፃዎች አንዱ ነው እና ከብዙ ቪው ሆነን ልናየው የምንችለው ህንፃ ነው። ከፒያሳ ሆነን እናየዋለን ኮንስትራክሽኑ ሲሰራ። አሁን በህንፃዎች ስለተሸፈነ ብዙ አንድ ነው። የህንፃው ዲዛይን የጊሸን ማርያም ውስጥ የሚገኝ ልክ በእንደዚህ አይነት የተሰራ ሳይዙ ግን አነስ የሚል ይሄ በአንድ ጊዜ 3000 ሰው ማስተናገድ ይችላል። ውጪ 3000 ሰው ይጠብቃል፣ ሜዳ አለ እና 3000 ሰው ተስተናግዶ ሲወጣ 3000 ሰው ይገባል እና በጣም ሰፊና በጣም ትልቅ ነው። ከዚህ ግን አነስ የሚል ጊሸን ላይ ልክ እንደዚህ 3 ኤሌመንቶች አሉት። ወሎቹ ላይ እንደ አክሰንት ወሎቹ ላይ ተመሳሳይ ዲኮሬቲቭ የሆኑ ኤሌመንቶች አሉ። ምናልባት አንድ አይነት ሰው ይሁን ዲዛይን ያደረገው ይመስለኛል። እርግጠኛ አይደለሁም፣ ግን ተመሳሳይ እዛ ላይ እየሰራ ሰው እዚህ ጋርም ሰርቷል የሚል እንትን ያለኝ እኔም በትክክል እኔም እንደዚህ አይነት ሀሳብ ነው አለ። ከዛ የተወረሰ ነገር ስላለ ፎቶዎች ስናይ ምናምን በጣም በብዙ ነገር ነው የሚመሳሰሉ። እዛ ላይ የነበሩ ሰዎች እዚህም መጥተዋል የሚል ነገር ነው ያለው። ከሚኒሊክ ጀምሮ እስካሁን ድረስ የተለያዩ ኢቨንቶችን ያስተናገደ ነው ይሄ ግብር አዳራሽ። አሁን የቅርብ ጊዜው ፈንድሬዚንግ ገበታ ለሀገር ሲዘጋጅ እዚህ ነበረ፣ እዚህ አዳራሽ ነበር የጠቀሙትን። ብዙ ታሪክ ያለው ቤት ነው። ጥያቄዎችን ጨርሻለሁኝ። እንግዲህ እንግዳችን ስለሆንክ ስለሰጠህን ጊዜ ከልብ አመሰግናለሁ። በጣም አመሰግናለሁ። አዲስ ሞደርን ኤግዚቢሽን ላይ ተገኝተን ከአርክቴክት ዮሐንስ ግርማ ጋር ያደረግነው ቆይታ ይህን ይመስል ነበር። ለነገ የሚሆናችሁን አዲስ እቅ እንዳገኛችሁ ተስፋ እናደርጋለን። በቀጣይ በአዲስ እንግዳ እንገናኛለን። እስከዛው ይህን የሸገር ኤፍኤም የዩቲዩብ ቻናል ሰብስክራይብ እያደረጋችሁ ከሸገር ጋር ስለምትሆኑ እናመሰግናለን።